የምለው ምንድነው ምን ሆነናል ለሚለው ጥያቄያችን መልሱ እዚሁ ፕላትፎርም ላይ ያለ ይመስለኛል። እሷ እንዳለችው ኢንፎርሜሽን የለም እንላለን፣ ግን ደግሞ ኢንፎርሜሽን የሚሰጥበት ቦታ ላይ አይደለንም እኛ ያለ ነው። የት ጋ ነው ያለ ነው? ራሳችንን እንጠይቅ። እዚህ ፕላትፎርም የሚሆን ሌሎች ፕላትፎርሞች ላይ ታይማችንን እንዴት ነው እያጠፋ ነው ያለ ነው? ለእኛ የሚጠቅመንን ኢንፎርሜሽን በመፈለግ ነው? ራሳችንን ለማሻሻል የምንችልበትን ነገር በመፈለግ ነው? ወይንስ በእሳት ላይ ጋዝ እያርከፈከፍን ነው የምንውለው? የማይሆኑ ቦታዎች፣ ስድብ፣ መጥፎ ነገር የሚባልበት ቦታ ላይ ነው ወይ የምንውለው? ለምን አሁን እዚህ ቦታ መተን እኮ ስንማር ለራሳችንም የሚጠቅም ነገር እንወስዳለን፣ ለልጆቻችንም ደግሞ የሚጠቅም ትውልድንም ጭምር ነው የምናድነው። እና ታይምሽን አጥፍተሽ እንትንም እዛ ቦታ ላይ የምትወጪው እና ከዛ ደግሞ አንቺ እንደዛ አይነት ነገር ስታበረክች የሚያይሽ የለም እና ያ ነገር ደግሞ እንደ ፊውል አይሆንም። በቃ አያበረታታሽም። ምንድን ነው ሪዝን ሾው አፕ ለማድረግ በየጊዜው ማለት ነው። እና ማህበረሰቡ በኋላ ላይ ደግሞ ግን እንደተባለው ያ ኔሬቲቭ አለ አንረዳዳ የሚለው እና አይ ቲንክ ራሳችንን ብናይ ችግሩ የትም አይደለም ያለው፣ ራሳችን ጋር መስተካከል ይችላል ብዬ አስባለሁ። እኔ እስማማለሁ በዚህ። አይ ቲንክ ይሄ ጥሩ ነገርን ውሃ መድፋት የተለመደ ሆኗል። ናኔታ አሁን የስቲፒድ ሰዎችን ፓወር አትናቁ ይላል። ካለሽበት መስመር አጨናቅፈው የሚያስወጡሽ ስቲፒዶች ናቸው። በጎ ስንሰራ ይሄ እንትኑ በጎ የሰራው መጎተት ማደናቀፍ በጣም ነው ማለት በጣም በብዛት አለ። ይሄ እንዲቀንስ መስራት አለብን። ይችል ሸር አደረጋችሁ ብዬ በጣም ለዚህ እኮ ነው ጥሩ የሚሰራ ሰው ህብረት ሊኖረው ይገባል። ጥሩ የሚሰራውን መደገፍ በሚችለው ሁሉ። ለምን ትንሽዬ አንድ ጠጠር አትሆንም? ያለውን ያ ሰው ጊቫፕ እንዳያደርግ አለሁኝ። ፎቹ በስነስርዓት ተባብረው ያንን ያክል ለውጥ ማምጣት የሚችሉ ከሆነ ለምንድን ነው እኛ ጥሩዎቹ ተባብረን ለውጥ ማምጣት ያቃተን? በቅርብ የብቄላ አዋርድ የሚባል አለ ቶሮንቶ ላይ እና እዛ ላይ ስታደም በቃ ኢትዮጵያዊነት በጣም እንኳን እኔ ልጄ ራሱ ማም ኦ ማይ ግድነስ ሶ ፕራውድ ኢትዮጵያዊ መሆኔ ምናምን ያለችበት። ለምን አሁን አንቺ እንዳልሽው ኢትዮጵያውያን ናቸው የተሰበሰቡት። ግማሹ ኢንጂነር ዋጭ የሚሆን ምን ይሆን ኢትዮጵያን በኢትዮጵያዊነቷ ከፍ ማድረግ እና እንደዛ አይነት ኢንቫይሮንመንቱ ስትሄጂ ኦ ማይ ግድነስ ታያለሽ። በቃ ላይቭ መሆንሽን ታያለሽ። ሀገርሽ ስቲል እንዳለ እና እውነትሽን ነው። አሁን አንዳንዴ ምንድነው አቴንሽን በጣም የምንሰጠው እኛም ለእብዱ ሆነ ለማይሆን ሆነ ለሮቡ ለትክክለኛው እኛ እኮ እንበዛለን ባይዘው ወይ በቁጥር ግን አንድ እብድ ተነስቶ ቢሮጥ ሁላችንም አይናችን የሚያየው እዛ ላይ ነው። የምንበታተነው የምንሮጠው አብረ ነው። ኤግዛክትሊ። ስለዚህ ስትራቴጂያችንን መቀየር፣ ስትራቴጂ ቀይሮ መልካም ነገር የሚዘራ ጋር መሰባሰብ ደግሞ በጣም ብዙ አለ። ዋናው የሚሰበስበው ምናምን ነው እንጂ የሚፈልግ የኛ ህዝብ በጣም ኢዝሊ ነው ሪዳይሬክት መሆን የሚችለው መልካም ንግግር ይላል። አሁን ምን ሆነ መሰለሽ በቃ ሮንጉን ሮንግ ነው ብሎ የሚናገር ንገስ ሰው ጠፋ። አይገርምሽም? አንድ ቤት አስተዳደግ ተነስቶ ምን እነዚህ አሁን ትውልድ ልጆች ምናምን ብሎ አንዱ ሲል አዎ የሚል ሰው ካለ ሌላው ደግሞ አይደለም የሚለውን እንኳን ፊል እያደረገ ሪጀክሽንን እንፈራለን። ክሪቲሳይዝ እንድንደረግ እንፈራለን። እኔ ከዓለም የመጣሁ ሰሞን አንዳንድ ቶፒኮች ስር 10 ሰው ይጽፋል፣ ከላይ 4 ሰው በቃ በተለይ በትዳር ዙሪያ በቤተሰብ ዙሪያ መልካም ነው የሚል መልካም ነገርን መስማት በጣም ሄዚቴት የሆነበት ጊዜ ነበረ እና ቤኔፊት ማግኘት የሚፈልግ ብዙ አለ። ችግሩ ምንድነው እንዳልሽው እዚህ ጋር ሲመጣ አንተ ወሪ የኔን ዊክነስ እየነገርሽኝ ስለሆነ እኛ ደግሞ ባይ ኔቸር ካልቸራችን ላይ ዊክነስ እንዲነገረን አንፈልግም። ሁሌ ጎበዝ ነህ እንድንባል ነው የምንፈልገው። ግን ቢሆንም ኢትስ ኦኬ እና ይሄ ጥሩ ፕሮግራም ነው። አይ ሆፕ ከጊዜያቶቹ ብዛት አንድ ቀን ሁሉ ይቀየርና እኛ እናሸንፋለን።